አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ ደሴ የሚሄድ እዚህ ጋር እንደምታዩት 30,250 ብር እና 8,800 ብር የፈጀ እዚሁ ኮምቦልቻ የሚሰጥ አንድ እህቴ በቅርብ ኢትዮጵያ ገብታ ቁም ሳጥኗ ምናምን እንደውም አንዲት እህት ናት የደሴ ልጅ የገዛቻት። ያው ትንሽ ታሪኳን በትንሹ አካፍያችኋለሁ። አሁን ላይ በጣም የሚከብድ ሁኔታ ላይ ነው ያለችው። በጣም የምታሳዝን የኔ ወደ እህት አላህ ሱብሃነሁ ወተዓላ ይፈርጃት። ያው የሰው ልጅ በአቅሙ ነው ሁሉም ነገር ማድረግ የሚችለው በገንዘብ ባይረዳ በጉልበቱ እና ይችን አስቤዛ ቀነጣጥቤላታለሁ ማለት ነው። ያው ልጆች አላችሁ፣ የልጆቻችሁ ፍላጎት ኢትዮጵያ ውስጥ ስትሆኑ ወላሂ በጣም ከባድ ነው። እንኳን የልጆቻችሁና ኑሮ ኢትዮጵያ ውስጥ ይከብዳል። ሆኖም ግን አልሐምዱሊላህ ሳይበላ ሳይጠጣ የሚያድር የለም። ዋናው ነገር ኢማን ነው። ጀማው ኢማን ነው ስላችሁ ሳይኖራችሁ ኢማን ይኖራል እያልኩ አይደለም። ግን ውስጣችሁን ማሳመን በቃ እሰራለሁ፣ አረጋለሁ፣ ይኖረኛል ወደፊት ምናምን በቃ ኢንሻአላህ። ደግሞ የሰው ልጅ ከምንም እና ከማንም በላይ ጤና ነው። የዚችን የእህቴን ታሪክ የባለዚህን አስቤዛ ማለት ነው ታሪኳን በነግራችሁ የሁላችንም ታሪክ ነው። ቀጣይ ብለን ሁላችንም የምንጠነቀቅበት እና በጣም የሚያሳዝንም ነው። አንዳንድ ዚህ ወላጅ እናትን ማጣት ብዙ ነገር አሉ። እኔ ለእናቴ ዋጋ ስከፍል አሁን ላይ በጣም ከሚገባው በላይ ደስታ የሚሰማኝ ማለት ነው ነገ ጧት ስለማልቆጭ ነው። እኔ ብዙ ነገሮችን አጥቻለሁኝ አልሐምዱሊላህ። ግን እናቴ ስላለች ደግሞም ደስተኛ ነኝ። እህቴ እናት የላትም፣ አባስ ቢኖራትም ሌላ አግብቶ ምናምን የሚኖር ነው። ገባችኋ? ሆኖም ግን ያው ታሪኩ ከባድ ነው። እዚህ ጋር ማሳያችሁ እዚህ ኮምቦልቻ እንደነገርኳችሁ የልጅቷ አስቤዛ መኮሮኒ 3 ኪሎ በ165 ብር ሂሳብ እና ሩዝ 3 ኪሎ ይሄ ማለት ነው በ120 ብር ሂሳብ፣ ቴምር ካርቶን 2900 ብር፣ 1100 ብር ደግሞ 10 ኪሎ ዱቄት፣ 2100 ብር ደግሞ እዚህ ጋር የምታዩት ዘይት፣ ሱካር በ180 ብር ሂሳብ የተገዛ ይህንን የመሰለ አስቤዛ እንዲሁም ሸገላ ግማሽ አድርጌላታለሁ። በነገራችን ላይ ሳሙናው በጣም ቆንጆ የሆነ እኔ ስለሞከርኩት ነው። ዋጋው 70 ብር ነው። 6 ሀባ ገዝቼላታለሁኝ። ላይፍ ቦይ ደግሞ ግማሽ ገዝቼላታለሁኝ። እኒህን እንግዲህ እሷ ልጅ ወልዳ ቁጭ ብላለች። እኔ አሁን ለዚህ ክፍያ በየቴን አልጠይቃትም። እውነት ለመናገር በጣም ከሚገባው በላይ ቢኖረኝ ባደርግላት ሁላ የሚያስደስተኝ እኔ ሰው ልጅ ለእኔ እንደዛ የሚራራ አይመስለኝም። አላሁ አለም። እኔ ግን ትንሽ ነገር ሲነግሩኝ በጣም ልቤ አይችልም። አላሁ አለም ለምን እንደሆነ። አላህ ሱብሃነሁ ወተዓላ በተሻለ ነገር በኸይር ነገር በዚህ ወር ኸይር ያለው ሁሉ ለሁላችን የሚወፍቀን ለኔም እንደዛው ማለት ነው። እና ይችን አስቤዛ አድርጌ ምንም ችግር የለውም። ይህንን የመሰለ አስቤዛ አድርጌላታለሁ። ከዛም በመቀጠል እዚህ ጋር የማሳያችሁ ደግሞ ከዚህ ቀደም እቃዎቿን ልኬላታለሁኝ እህቴን 30,250 ብር የፈጀው ማለት ነው። ቅቤ አላት፣ ማር አላት። ያው ኢዱም እየደረሰ ስለሆነ ለኢዱም የሚሆን ግን ገና አሁን ነው ያጠለልኩት እና ማሻአላህ ተባረክ ረህማን ላሳያችሁ እንዴት እንደሚያምር እዩት። ከለሩ አያችሁታ። ገና አሁን ነው እዚህ እቃው ላይ ያጠለልኩት። 5 ኪሎ ሲባዛ በ800 ብር ሂሳብ እና 1100 ብር ደግሞ ቅመም አለው ለቅቤ ማንጠሪያው የሚሆን ማለት ነው። ማሻአላህ በጣም ተወዱታላችሁ። እዚህ ጋር ደግሞ ጽድት ያለ ቆንጆ ማር አለን። በጣም የሚያምር ከምነግራችሁ በላይ አንደኛ የሆነ ማር ነው። እኛ የምንገዛት ቤተሰብ የሆነች ልጅ ናት። አሪፍ ነገር ነው የምትሰጠን። 4 ኪሎ 4000 ብር ገዝቼላታለሁ። እሷ 1300 ብር ነው ስትሸጥ የምትውለው ገበያ። በነገራችን ላይ ለእኔና ለጓደኛዬ ግን ብዛትም የምንገዛት ስለሆን ቀንሳ ነው የምትሰጠን ማለት ነው። ግን ቆንጆ ማር ነው። በአድ ነገር ምናምን አይታሰብም። አልሐምዱሊላህ ረብል ዓለሚን። እዚህ ጋር በመቀጠል ምን አለን? በርበሬ አለን። በርበሬ 10 ኪሎ በ750 ብር ሂሳብ ተገዝቶ በእርጥብ በደረቅ ቅመም በጣም በአማረ ሁኔታ የተዘጋጀ በርበሬ ነው። እዚህ ጋር እንደምታዩት እዩት። ማሻአላህ ተባረክ ረህማን። ጽድት ያለ ቆንጆ የሆነ በርበሬ አዘጋጅቼላታለሁ። ቅመሙ 3480 ብር ፈጅቷል። እርጥብም ደረቅም ቅመምም። እዚህ ጋር ደግሞ ባቄላና አተር ሽምብራ ተደርጎ ተቀላቅሎ የተፈጨ ግማሽ ኪሎ በላይ በርበሬ ተደርጎበታል። ብቻ በጣም የሚያምር ጽድት ያለ ማሻአላህ ተባረክ ረህማን የሆነ ሽሮና በርበሬ ተዘጋጅቶላታል። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ
ማዘዝ ለምትፈልጉ በ0967 177194 ታገኛላችሁ። ባቄላ፣ አተር፣ ሽምብራ ነው። ሽምብራና ባቄላ ሽምብራና አተር በ220 ብር ሂሳብ ነው። ባቄላ በ200 ብር ሂሳብ ነው ኪሎ ማለት ነው። በዝንጅብል፣ በነጭ ሽንኩርት፣ በጭናዳም እንዲሁም በበርበሬ ተደልዞ ከዛም ታፍኖ ካደረ በኋላ ተሰጥቶ ደርቆ ምናምን ከዛ ደረቅ ቅመም ገብቶበት በአማረ ሁኔታ የተዘጋጀ ሽታው ብቻ በቂ የሆነ ማሻአላ ተባረክ ረህማን ቆንጆ በርበሬና ሽሮ ነው ማሳያችሁ። በርበሬውም በተመሳሳይ ነጭ ሽንኩርትም ቀይ ሽንኩርትም ዝንጅብልም አዝማሪኖም ያስፈልገዋል። ግን ቀይ ሽንኩርት እንጂ ብዛት የሚፈልገው ነጭ ሽንኩርት አይደለም። ነጭ ሽንኩርት ብዛት የሚፈልገው ሽሮ ነው ማለት ነው። አለው መጠን ሁሉም። እዚህ ጋር ደግሞ ለ11 ዓመት ወንድ ልጅ የሚሆን ጫማ ልብስ ብላኛለች። እዚህ ጋር እንደምታዩት ጽድት ያለች ቆንጆ የሆነች ጫማ ማሻአላ ተባረክ ረህማን የገዛሁለት 2200 ብር ነው። ጅንስ ሱሪ 1400 ብር። በጣም የሚያምር ፏ ያለ ጅንስ ሱሪ ነው። ኢንሻአላህ እዩት። ለ11 ዓመት ልጅ ነው። እዚህ ጋር ደግሞ እዩት ምን አለን መሰላችሁ? 400 ብር ቲሸርት አለው። 600 ብር ሸሚዝ አለው። ይሄንን የመሰለና ጽድት ፏ ያለ ቆንጆ የሆነ አስቤዛ ነው የምልክላት። እንግዲህ ረመዳን እንዴት እየሄደ ነው ከእናንተ ጋር? ከኔ ጋር በጣም ደስ ይላል። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ሁላችሁም ዱዓ አድርጉላት። ያው መልሳ ስደት ነው እህቴ ያሰበችው። ልትወልድ ነው የመጣችው። ልትወልድ በመጣችበት ደግሞ የገጠማት ነገር በጣም ብዙ ኪሳራ ነበረ። ያሰራችውን እቃ ሽጣ ምናምን ኒንጃ እንዴት ብዬ ስደውልብኝ ሁላ እየተሳቀቅኩ ማለት ይከብዳል። እና ይሄን ይመስላል። ለሰላማችሁ ስትበልኝ ሰላም አለይኩም።